አይነት ኢንቴንስ የሆነ ምን አይነት በጣም ጠንካራ የሆነ ኮሚኒኬሽን እንደሆነ አስቡት። እና ሴክስ ምን ያህል ውስብስብ ነገር እንደሆነ ሊያሳዩን በዛ መልኩ መሞከራቸው በጣም ነው ደስ ያለኝ። ብዙ ጊዜ ኢግኖር የሚደረግ ነገር ነው እና የሰው ልጅ ላይ ደግሞ በቃ ትንሽ ጭንቅላትም ስላለን እኛ ከፍተኛ ጀስት ኢንተርቴንመንት ቫሊዩ ነው ያለው። ሊሰጠው የሚገባውን ክብር አንሰጠውም። አትሊስት ከሰዎች ጋር በቂ የሆነ እንኳን ሪስፔክት እንኳን ሳይኖረን እርስ በርስ ወደ አልጋ ለመሄድ ግን እንስማማለን። አይ ዶንት ጌት ኢት። ሰዎች ቁርስ እንኳን አብሮ መብላት የማይፈልጉ ሰዎች እንዴት እንደዚህ አይነት ኮሚኒኬሽን ለማድረግ እንደሚስማሙ አይ ዶንት አንደርስታንድ ኢት። ምክንያቱም የተለያዩ ሪስኮች አሉት። ታውት ቀጥታ ይሄ ዲዚዝ ምናምን የሚለው ነገር እሱን ታውት ፕሮቴክት ማድረግ የምንችልበት የተለያዩ ዘዴዎች መጥተውልናል። ግን እንደዚህ ካልኩሌት የማናደርጋቸው ነገሮች አሉ። ኢሞሽናል የሆኑ ነገሮች በቃ ስፒሪቹዋል የሆኑ ነገሮች እና አሁን ለምሳሌ አንድ ስፐርም 37 ሜጋባይት ያህል ዳታ አለው ተብሏል። ይህ ማለት አንድ 6 ዘፈን ያህል ሳይዝ ማለት ነው። ቀላል ኢንፎርሜሽን አይደለም የወንዱን ማለት ነው። እና አንዴ ሪሊዝ ሲያደርግ ወንድ ልጅ ወደ 16 ቴራባይት ይሄ ምንድን ነው 16,000 ጊጋባይት ማለት ነው፣ ወይም ደግሞ 16 ሚሊዮን። ለማንኛውም የሴክስ ሚስጥር ገባበይና ምን ያህል እዚች ምድር ላይ ምን ያህል ዋጋ እንዳለው ገባበይና አቫታር የሚለውን ፊልም ሰርች አድርጌና ከተረዳሽ፣ ያው የስትሬቱን እንግሊዝኛ አይደለም የምታወሪው። ለነገሩ አንቺ እንደዚህ አይነት ነገር አይገባሽም፣ የሚገባሽ ማለት አይደለሽም። ቢሆን እንኳን ደስ ይላል። በእንደዚህ አይነት ነገር መሳሳት ምን ባይሆን ደስ ይላል፣ ግን ከሆነ ደስ ይላል። በቃ ሰው ይሳሳታል በሚያምር ነገር። ችግሩ አንቺ ለምን ጥሎሽ ሄደ? ወይስ አንቺ ነሽ ጥለሽ ሄድሽው? ማንን ነው እየተበቀልሽ ያለሽው? ባለትዳር የሆናችሁ ሰዎች እንደዚህ የደረጋችሁ ሰዎች እንደዚህ ምን አገባሽ? እድሉ የለሽ ይዛ እንቆርቲ አልታደልሽም። በቃ አንቺ ለእንደዚህ አይነት ነገር አለ። አንቺ አንደኛ የሆነ ፊትሽ ራሱ እንኳን ለሴሽ ማን አይደለም ይሁንሽ ሚኒሽም በቃ ሚኒሽም መብሎ ነገር በቃ እግዚአብሔር ምስክሬ ነው። እኔ አንቺን ለከተማ ፖሊስነት ቢሆን ለማስፈራራት ኦኬ፣ የከተማ ፖሊስ የለም ሙሉ ተለብሹና በቃ ያ ፊት አለሽ። እኔ ሌላ ለመነካካት ምናምን ከአንቺ ጋር ፈን ለማድረግ ምናምን ነገር አንቺ የወጥ ቤት ሰራተኛ መሆን ያለብሽ። ሳራይ የወጥ ቤት ሰራተኛ ኃላፊ የለም የሆነ ኃላፊ በቃ ወጥ ስሩ፣ ገሾ ቆቃጡ ምናምን አይነት ነገር እንደዚህ አይነት ሰው መሆን ትችያለሽ። ደስታን ግን አሰጭ። ለራስሽ እንኳን ደስታ አሰጭ አይደለም ለሌላ ሰው። ለዚህ ነው ሁሉም ቦታ ላይ በቃ ተቃራኒ ነሽ። በቃ ተቃራኒሽ ኖ ለዛ ሰው አዝንሽ አይደለም ነው ወይ ነገሮቹ አስነዋሪ ሆነው ታይተውሽ አይደለም። አንድ ለአንድ የሚሆነውን አትደግፊ። ምክንያቱም አንቺ ራስሽ ሴተኛ ዳሪ ነሽ። እዚህ ላይ ያየንሽ እኮ ኖርማልና ፕሮቶኮሉን የጠበቀች ሴት ብትሆኝ ኖሮ ያ አቲም ነበር። ትላንት ብለሽ መጣሽ አታካታ አደርግም። ቆንጆ ሴት እየመረጥሽ በቃ ብቅ ያሉ ሰዎችን እየመረጥሽ ደህና ሰዎችን እየመረጥሽ አታካታ አደርግም። ቅናት አለብሽ። እኛ አይደለንም የፈጠረሽን አምላክ ጠይቂ። ለምንድነው ፊቴ ለመሸክሸክ የማያመቸው፣ ንግግሬ ለመሸክሸክ የማያመቸው? ጾታሽ ራሱ ወንድ ቢሆን ነው የሚሻለው። እግዚአብሔር የሴት እንኳን እንትን የለሽ። በጣም ብዙ ወፍራሞች አሉ፣ ወፍረው የሚያምሩ አሉ። አንቺ ወንድ ነው በቃ ሁሉ ነገርሽ እኮ የወንድ ነው የሚመስለው። እጇን አይታችሁታል? በኢየሱስ የእጇ ውፍረት እጥረት እጇን አይታችሁታል? ንግግርሽ ራሱ በቃ እኔ ከአንቺ ጋር የሚተኛ ወንድ ራሱ አይዶን እነማን ናቸው ግን ከአንቺ የወለደው ሰውዬ ራሱ ጤነኛ ነው ወይ? እርግጠኛ ነኝ አንድ ቀን አብሮሽ ተኝቶ በአንድ ቀን ካላረገዘሽ በተ ከአንቺ ጋር ደጋግሞ ተኝቶ የሚኖር ሰው ያለ አይመስል። ምክንያቱም 3 ወንዶች ናቸው አይደለ በህይወትሽ የነበሩ 3 ማስረግዞች ነው የሄዱት። ከ3 የተለያየ አባት ነው የወለድሽው።
ምን ሆነሽ ነው እንደዚህ ቅንት በቃ ቅንት ምን አለ ቤትሽ ብትደርሽ አይስወር ግርም ነው የምትለኝ። በቃ ግርም ሰው እንዴት ልጅ እያለሁ 3 ልጅ እያለሁ ስራ እያለሁ የአሜሪካን ሀገር ዕዳ ያለበት እንደዚህ የሚያናግረው ከሆነ ችግር አለበት ማለት ነው። በሽተኛ ችግር አይደለም በሽተኛ ነሽ። ለምን ሌሎች ያንን ነገር አያደርጉትም? 3 ልጅ ያለምንም እርዳታ ያምሻል። በሽተኛ ነሽ። በሀገር ጉዳይ አልተገናኘሻቸው፣ በሃይማኖት ጉዳይ አልተገናኘሻቸው። ኧረ ያንቺንና የዛችን ሴት ያንቺ ለነገሩ አይተነዋል ከ2 ዓመት በፊትም ብሪጅስቶን ቴንክ ማማዬ ቆንጆ እንደምሽ አይችሻል። እንግዲህ መኪና ከመገለጥ አክሲደንት ከመድረስ ወልዶ አመቱን በሙሉ ከመማቀቅ ይህንን ሁላ መከራሽን አይተሽ ባልሽ ጥሎሽ ሄደ ተለያይተሽ ስትነሺ አምላክሽን አመስግነሽ ጌታዬ ላጠፋሁት ነገር ይቅር በለኝ፣ በስተትም ቢሆን በማወቅም ላጠፋሁት ይቅር በለኝና ከልጆቼ ጋር አኑረኝ ብለሽ ለምን አትኖሪ? በቃ እንዶ አትተቻ አይደለም የሚያስተች ነገር ግን የሆነ በቃ የሆነች ሴት በቃ የሆነች ነገር ፋሚሊዋ ላይ ህይወቷ ላይ ምናምን ነገር ተቆጣጣሪ ነኝ። አንቺ እኮ እንዲህ ነሽ፣ አንቺ እኮ ሸነሽ፣ አንቺ ሸሞን መታደል እንደሆነ ታውቂያለሽ። እግዚአብሔር ምስክሬ ነው። ሸኮ ቆንጆ ስለሆነች እኮ ነው ወንድ እኮ ከፍሎ እዛ ጋር ለምን አንቺ ጋር ይመጡ? በነፃ የማይመጡም እኮ አንቺ ጋር የዛም ደግሞ አንቺ እንትንሽ የለሽም። እያየንሽ እኮ ነው አሁን ሚዲያ ላይ እንዲህ አሁን እግዚአብሔር ምስክሬ ነው። እንዲህ አንቺንና አሁን ዲቦራና አሁን አንቺን ባይ እርግጠኛ ነኝ አይነ ስውር ራሱ እንዲህ ብሎ ዲቦራ ጋር ነው የሚሄደው። እንዲህ ብሎ አይነ ስውር ተበቅ እንቁርቴና ዲቦራ የትኛዋን ሲሉ አይነ ስውሩ ራሱ ወደ ዲቦራ ነው የሚሄደው። አንቺ ጋር ማንም አይመጣም። ሳያይሽ ትደብሪያለሽ። እድል ያስፈልጋል። አንቺ ሙሉ ከፀጉርሽ እስከ ጥፍረሽ ድረስ ሰይጣን የተጠናወተሽ። እኔ እኮ ምን እንደሚያናደደኝ ታውቃለች? በምን ተገናኝተሽ ነው? በቃ በምን አገኘ? አንቺና እነሱን የሚያገናኘው ምንድን ነው ትነግረኛለሽ? እኩዮችሽ ናቸው የሚያገናኛችሁ። ጌም አለ። አሁን ለምሳሌ ሄለንና ቤታየው ቢጣሉ ቤቲ ከአንቺ ጋር ነው። ኪፕታፕ ሂጅበት ነግርሻለሁ። ሪከርዲን በደንብ አዳምጠሽዋል። ሂጅበት። ዝም ጭጭ ዩቱብሽ ላይ ጠብበኝ። ምንም ችግር የለውም። ዩቱብ ላይ ስለምትሄጂን የጠመደች አንዳንድ ባለጌ ሴቶች አሉ። ዝም በይ ሂጂበት። እዚህ ላይ ያለውን እንዳለ ፎሎዎችሽን ይዘሽ እዛ ሂጂ። ያ ቁጭ ብለሽ እርገጭ። ስም አትጥሪ። ፕላትፎርሙን በደንብ አጥኚ። ምን መናገር እንደሌለብሽ ስም አትጥሪ። የዩቱበሮችን ስም አትጥሪ። ምክንያቱም ስሜን ጠራች ብለው ሊያዘጉብሽ ይችላሉ። የዩቱብ ስም አትጥሪ። በእንግሊዝኛ እንዳትሳደቢ። ኤፍና ምናምናምናቸውን ጣይ። ከዛ በኋላ ግን ሂጂበት። በቃ ይኸውልሽ ፎሎሽን ሰብስበሽ ሂጂበት። ትቆጥሪባታለሽ። መኪና የለሽ ምን ያለች አይደለ? ሄደሽ ተስላ ትገዥበታለሽ በአድናምት ውስጥ። እሷም አለች በዩቱብ እና በአረብ ሀገር ልጆች ጡረቷን ወጥታ ዛሬ 15% ከፍላ 85% በብድር ያወጣች። አያኮራም ይሄ? ኦኬ እሷ ናት ባለጌዋ። አሁን አንቺ ነሽ ያሸነፍሻት። ምክንያቱም እኔ ስለተከታተልኩሽ ነው፣ ስላየሁሽ ነው። ለመጀመሪያ ጊዜ ትላንትና በሰላም ያናገርሻት እንደውም እሷን ነው። ኦኬ አንድ ሁለተኛ ነገር ቀንታ ነው። ኖ ዩቱብ ፕላትፎርሙ እንግሊዝኛ ስለሆነ በእንግሊዝኛውን ነገር ከተናገርሽ ራሱ ይዘጋዋል። አውቶማቲክ ሮቦት ስለሆነ የሚያዳምጠው ተርጉሞ ይዘጋዋል። ፕላትፎርሙሽን ቁጭ ብለሽ አጥኚ። ምን አለው ፕላትፎርም ማለት ሴክሹዋል መናገር አትቺ። ጉግል አድሰንስሽ ላይ ግቢና ዩቱብሽ ላይ ግቢና ልታውቂው ትችያለሽ። አይ ቲንክ ዩቱብ ላይ ትገቢና የዩቱብ ሄት ስፒች ዩቱብ የሚከለክለው ሄት ስፒቾች ካልሽ 10 ያመጣልሻል። ቆናቱ ጋር እንዳለ
መጠጥ፣ ስለ ሴክሹዋል፣ ስለ መጠጥ ማውራት፣ ስለ ገቫልት ማውራት ማነው፣ ስለ ሬፕ፣ መጠጥ፣ ሴክሹዋል በአጠቃላይ አንዳንድ ነገሮችን የቱ ጋር መሰልሻለሁ ለእኔ ለራሱ ይልኩልኛል ሁልጊዜ። ታውቂዋለሽ? ፕራይቬሲ ፖሊሲ አባት ቴንክ ዩ እዛ ጋር ሳዩት ይኸውልሽ ምን ያለሽ ፕራይቬሲ ፖሊሲ አባውት ዩቱብ። እኔ ያው በጀርመንኛ ስለማውቀው ፕራይቬሲ ፖሊሲ አባውት ዩቱብ ብለሽ 11 ነው 10 ነገሮች አሉ። እነዛን ብቻ የሚልሽ እዛ ላይ ሴክሹዋል እንደዚህ ደግሞ እኔን መጀመሪያ ያዘጉብኝ ደግሞ አለ። ጡቷን አሳይታ ነው የሚሉት ቢጠፉ ጡቷን አሳይታ ብለው ያዘጉታሉ። የምትለብሻቸውን ነገሮች ትንሽ እንትን በይ ቁጭ ብለሽ ሳትነሻ አውሪ። ምክንያቱም እንደዚህ አያውቅም የኛ ልጆች እነዚህ ሪፖርተሮች ስለማያውጡ ቁጭ በይ ያንን አድርጊ እንደዚህ የምታደርጊውን እያደረግሽ ቁጭ በይ። 15,000 ሰው 5,000 ሰው ለዚህ ያለሽው እዛ 15,000 ነው ካልኩሌት የሚያደርገው ዩቱብ። አንቺ በወር አልኩሽ ከ10 እስከ 15,000 ቁጭ ብለሽ ዶላርሽ ቁጭ። ስለዚህ ዩቱብ አጠገብሽ ነው ያለው። እናንተ ጋር ደግሞ ሲቆጥር ለጉድ ነው የሚቆጥረው። ቁጭ ብለሽ እሷ በአመት ያልሰራችሁ ስንት አመት ሙሉ ተዘፍዝፋ ያልሰራችሁን አንቺ በአመት ትሰራዋለሽ። ሲደብርሽ ደግሞ መጥሽ እዚህ ጋር ጌምሽን ትጫወቻለሽ። ያ የሚቀመጥ ገንዘብ ይሆናል። የጌሙ ደግሞ ታጠፊዋለሽ። ስዌር ሁላችሁም ሂዱና ስሩ። ሁላችሁም በቃ ቁጭ ብላችሁ አውሩበት። አሮጊቶቹ ይቀናሉ። አይሆኑም፣ ችግር አለባቸው። ይቀናሉ። ገና ለገና ሊመጡብን ነው፣ ዩቱብ ላይ ሊመጡብን ነው። ገንዘብ ነው የሚያጣለው፣ ሌላ ምንም ነገር አይደለም። እውነቱን ልንገራችሁ፣ ኮምፒቴሽን በጣም አለ፣ በጣም አለ። በተለይ የዩቱብ ሴትዮ የዩቱብ ሴትዮ እኔ ልንገራችሁ፣ እኔ ልክ ከዚህ አህያ ጋር ስመጣ ጀመረች። ምክንያቱም ያዝነበታ ጀመረች። ልክ ከአህያው ጋር ስለያይ አቆመች። በቃ የኔና እሷ ነገር እዛ ጋር አቆመ። እኔም ዩቱብ ተመልሻ አልሄድኩኝም። ከእሱ ጋር ስለተጣላሁኝ አቆምኩትኝ። አስጠላል። አሁን ሰላም ነን። ለምን ይመስላችኋል? እኔ ፈልጋኝ እኮ አይደለም አይደለም። ያንን ሁላ ያሌለ ነገር ብላ ስትንት ስል የነበረው መምታት ትፈልጋለች። ገፍታችሁ እዛ ቦታው ላይ ሄዳችሁ ቁጭ ብላችሁ እሷን ምን አለ ሰው ተሰብስቦ አብሮ ሰርቶ ቢበላ ምን አለበት? የኢትዮጵያ ኮሚኒቲ ዩቱብ ላይ ቢታወቅ። እኔ እኮ የሚያናድዱኝ እኮ እስቲ ሌሎቹን ሀገር ሄዳችሁ እንዲያውም ቶፒክ ይሆናል እኮ የአንዷንዷን እያወራች ቢሰራበት መጥፎ ነገር ባይወራ ደግሞ ከስድብ ውጭ እኮ የሚያስቅ የሚያዝናና ነገር እኮ ይቻላል። ወንዶች እኮ አይሰዳደቡም። አይታችኋል? የኢትዮጵያ ዩቱበሮች ሲሰዳደቡ አይታችሁ ታውቃላችሁ? እንግዲህ ከፍተኛ ተመልካች ያላቸው እነሱ ናቸው። የኛው አለች እንጂ ዩቱቡን አባቷ የከፈተላት ነው የሚመስላት። ሌሎችም አሉ። በነገራችን ላይ ብቻውን አይደለችም፣ እስከላይ ድረስ አሉ። ተመልካችሽን ደግሞ እንዳይዘጋብሽ ሪፖርት ራሱ እንዳይዘጋብሽ እንዳለ የሚገቡት ግልገሎች በሙሉ ላይክ አርጉት። መዝጋት አይችልም። እኔ ቢታረቁ ደስ ያችም እኮ ትወዳታለች። ቦሌ እንዴ ለምቦጫን ጥላ እኮ ነው የምትውል። በነገራችን ላይ ትበይ በላኛለች። ቢታረቁ እኔ ደስ ይለኛል። ታርቀው አብረው ሁሉም ልቦና ይስጣቸው። ሁሉም ብራችሁን በዚህ በኩል ብራችሁ በዚህ በኩል ብራችሁ አርጋችሁ የሆነ ሰዓት ላይ ሁሉ ነገር ሊያቆም ይችላል። ሊደክማችሁም ይችላል። የሆነ ነገር ግን አላችሁ። ምክንያቱም ይሰራበታል። አይ ገና ለገና ሪፖርት አርጉ አከሌ እንዲያለች ሪፖርት አርጉ አከሌ እንደት ዋይ ለምን የሚከፍለው ጉግል የሚከፍለው ምን እንዳለች ታውቃላችሁ? ነው አሁን ቅድም ራሱ ሳዳምጣት ነበር። ይቺ በጣም ምን እንዳለች ታውቃላችሁ? ኧረ እንደው ጉድ ነው። እኔ ማጋጋል አይሆንብኝ ማለት እኔ አልወድም እንደዚህ አይነት ነገር ግን ማጋጋል አይሆንብኝ እንጂ
በአንድ በኩል ጓደኛ አይደለሽም ተሳች ቤታዩ እኔ እናንቺ እኮ ጓደኛ አይደለም አይደለ? ጓደኛ አይደለም ጎንደሬ ስለሆንሽ ነው የምወድሽ ትላታለች። አንድ በአንድ በኩል ደግሞ ምን ትላታለች? እኔ እኮ የወደድሽውን ልወድ አልችልም። ማንን ልታነካካ መሰላችሁ? ኪዱንና ኤልሻዳይ ልታነካካ። ኪዱንና ኤልሻዳይ የሉበትም። በተለይ ኤልሻዳይ የለችበትም። ይህንን አታስብምም አትፈልግም። በነገራችን ላይ አናግሬያታለሁ። ምን ትላታለች? አንቺ ወደድሽውን እኔ እንድወድ ብለሻታል ቤታዮ። እኔ ወደድኩትን ወደጅ ብለሻታል። እርግጠኛ ነኝ አላልሻትም። ችግሩ ይሄ አይደለም። አታነካኪያት። የአንቺ ችግር ሊያየ የአንቺ ችግር ይትብላት መጣችብሽ እንደዛ አለች። አይ ብዙ ነገር ብላለች። ቁጭ ብሎ ላዳመጣት ሰው የቆየ ነገር አለባት። በቃ ትንሽ ይኸውልሽ የከረመች ነገር አለችባት። ግን መቼ አወጣችሁ? ትላንትና አወጣችሁ። ደግሞም ተናግራለች። እሷ ናት ሰርጀሪ ያለችሽ እሷ ናት፣ ራሷ ናት ያለችው። አሁን ምን አለች ደግሞ? አይ እኔ ያልኩትኝ ሌላ ሰው ማለች። ራሷ ናት ያለች። እንዳይሰድቧት ደግሞ ቤታየን ገባሽ ብሎ እንዳይሰድቧት እንጂ እኔ መመክርሽ ምን እንደሆነ ታውቂያለሽ? ፕላትፎርምሽን አጥኚ፣ ኩል ሁኚ ቢኩል ይሄንን ብቻ የምትመርቂውን ልክ ከኪዱ ጋር ስትሰሩ የነበሩት እያረግሽ እያሳቅሽ ከዛ ሪኮርድሽን ትገዣለሽ። ቢአይጂ ካሜራው የሚባል ትገዣለሽ። እሱን እየቀረጥሽ መኪናዎች ውስጥ ሆነሽ ልክ እንደ ልጄ ማለት ነው። እንዲህ እኔ እግዚአብሔር ምስክሬ እና የምልሽ በአመትሽ ተስላ ትገዣለሽ። በአመትሽ ሂጅበት። እሷም ገዝታለች ኢትዮጵያ ሀገር ሆና። በማን የገዛችው? እኔ እኮ ልክ የሆነ ነገር ሰርታ እኔ በጣም እኔ የሚሸክከኝና የሚያናደደኝ ነገር ያ ሁላችሁም እኔ ብታገኙ ደስ ይለኛል። የእናንተ ማግኘት ለእኛ ትልቅ ነገር ነው። አላወቃችሁትም። እናንተ ያላወቃችሁት እናንተ እንደኔ ያለው ሊቀናም አይችልም። ገባችሁ? እናንተ ተለወጣችሁ ማለት ሀገር ተለወጠ ማለት ነው። የእናንተ ልጆች ነገር ተለወጡ ማለት ነው። ፋሚሊያችሁ ተለወጠ ማለት ነው። እኔ አሁን ለልጅ ያስባለሁ እንዴ? ለሳምሪ አላስብም። ለምን? እርግትን ያልኩት እንኳንስ ለእኔ ልጅ አይደለም ለእኔ ልጅ አይደለም ለልጅ ልጆቼ አላስብም። ምክንያቱም እናትየው ሴፍ ናት። በዩቱብም ታምጣው ተምራም ታምጣው ዘርፋም ታምጣው ሴፍ ነን። እኛ የለፋን የተንከራተት ነው እኮ ልጆቻችን ቦታ ላይ እንዲሆኑ አይደለም። ሁለተኛ ነገር ሰብስክራይብ አድርጉላት። በሰብስክራይብ ይከፍላል፣ በላይክ ይከፍላል። ቦሌ እርዷት በደንብ። ምክንያቱም ፕላትፎርሙ ታውቁታላችሁ። ማናጀር አዘጋጂ። ኦኬ ማናጀርሽን አዘጋጂ። ምን አይነት ቶፒክ ላይ አሉ? ጥሩ ማናጀሮች አሉ። ካምፕ የሚባል አለ፣ ፎቶ የሚሰራበት። ቀድመሽ ከመግባትሽ በፊት ዛሬ የምትለጠልጭው ጂጂክያ ካለች ጂጂክያ ቤታየው ብለሽ ቴምብል የለም ቴምብል እርዷት። ብንዱ በመድኃኒዓለም እርዷት። ምክንያቱም ቀላል ነገር አይደለም። ቴምብልሽን መጀመሪያ ፎቶሽን ገጭ ታደርጊያለሽ። ልክ ዮኒ ማኛ ላይ ተሹ እንደሆነ ዮኒ ሲቀጠቅጥ መጀመሪያ የሚገባል እሱን ታደርጊያለሽ። ከመግባትሽ በፊት እሱ ይገባል፣ ትገቢያለሽ። ገብተሽ ቀጥቀጥ 5 ሰዓት ዋይበት ጠቅሊው ቢበት። አሁን ነው መቢያው ጊዜ ያለች ነው ዩቱብ ላይ። ከዛ ታርፊያለሽ። ሌሎች ደግሞ የነጮች ዩቱብ አለ፣ እሱን ትከታተያለሽ። ምን እንደሚሰሩ፣ ምን እንደሚያደርጉ፣ ምን አይነት ቶፒክ እንዳለ፣ ምን አይነት ነገር መሰማት እንደሚችል ከእውቀት ጋር ራስሽ ኤዲት እያደረግሽ ሪኮርድ እያደረግሽ። በጣም ቀላል ነው። ዛሬ እንደዚህ አይነት ነገር ካለሽ በጣም ቀላል ነው። ሲደብርሽ ደግሞ ላይ መግባት ሲቀርሽ የሆነ ነገር ሪኮርድ አድርገሽ የሆነ ቦታ ሄጃለሁ ብለሽ ለጓደኞች ለግልገሎችሽ ልጥፍ። ቀላል በሪኮርድ አድርገሽ ትለጥፊልታሽ፣ አለቀ። ትቆጣጠሪያለሽ። የጠገብሽ ለታ ስትፈልጊ በቃ ዘርፈሽ ሰርቀሽ አይደለም ሰርተሽ ነው። እንኳን አንቺ የአሜሪካን ሀገር የምትኖሪው እሷም ራሱ ከኢትዮጵያ ሆና ማሮቼ ሆዶቼ የሀገሬ ልጆች እያለች ይህንን ጭሷን እያጨሰች የደደብ ጭሷን እያጨሰች ማለት ነው ሳታስቅ እያማች፣ ለዚያው ቤት እያፈረሰች ቤቶችን እያቃጠለች ልጆችን ካለናት ካላባት እያስቀረች እንኳን እሷ እንኳን ኖርኩ ትላለች።
ኦኬ አንቺ እየተጣላሹ የምትናገር የምትተችውን ጓደኛ ካለሽ ትችት እያደረግሽ ያ ብርሽን ሰብስቢ። የብር ግም የለው። እንዲያውም አሁን ቶሎ ነቅተሻል፣ ሂጂበት። የጠመደችሽ በዛ ነው። እግዚአብሔር ምስክሬ ነው። አይ እኔ ሌላው ነገር ነው፣ ግን እሷ የጠመደቻት ሊያ የጠመደቻት ቤታዮ ያወጣች ጊዜ ነው። ላስት መንዝ ይሄ እንትኑ አልተዘጋም፣ የአሜሪካኑ ያ የዛኔ ነው። ሊያ ለወጣለች፣ ሳራዬ ቴንክ ዩ ለወጣለች። ምክንያቱም ወደ ዩቱብ ልትሄድ ነው። ደግሞ ችግሩ የሁለቱም ተከታታዮች የራሳቸው ሀገር ልጆች ስለሆኑ እዚህም ሊቀንስ ነው። ግን ላወቀበት እኔ አሁን ድሮ እኔና ዮኒ ሳንነጋገር እውነቴን ነው የምነግራችሁ፣ እውነቱን ሳንነጋገር ልክ እሱ ሲገባ ቁጭ ብዬ ነው ማዳመጥ እሱ። ምክንያቱም እኔም ደርቤ የምገባ ከሆነ ግማሽ ግማሽ ነው የሚታየው። ከዛ ልክ እሱ ሲለጠልጠኝ ቁጭ ብዬ አዳመጥና ከአንድ ሰዓት በኋላ እኔ እገባለሁ። ለምን? ለእኔም እሱ ቢዝነሴ ነው፣ እሱም ለእኔ ቢዝነሱ ነኝ። ማዘጋጋት ይሄ እንትን ማለት እኔም ለጠልጠዋለሁ 40,000-50,000 ተከታይን ይዤ እወጣለሁ። እሱም ይለጠልጠኛል 80,000-90,000 ተከታይን ይዞ ይሄዳል። ብራችን እናረጋለን። ማን ተጎዳ? ሌሎቹ። እነዚህ እኛ እኮ ዩቱብ ላይ እኔ ፖለቲካዎችን ማለቀም ዩቱብ ላይ ፕሌይ ዘ ጌም ያ ቴንክ ዩ ሮዛይ ሂጅበት። ሰው ብትሆን እሷ አይንትልሽ ከሰዓት በኋላ መግባት ትችላለች እሷ። አንቺ ጠዋት መግባት ትችላለሽ። እንዲያውም ተጠቃቅሳችሁ ያ አንቺ የነ ቶፒክ አውሪ፣ አንቺ በዚህ ላይ አርግኔ እንደዚህ በግሩፕ ነው አይንትልሽ ሌላ አገር የሚሰራው። አለመታደል ሆኖ ያ በመቀናናት ነው ገደል የገባ ነው። በመቀናናት እንጂ ብዙ ታለንት ያላቸው ልጆች መውጣት ይችላሉ እዛ ላይ። ቲክቶክ ላይ ብር የማይሰጥ ሰው ወይም ደግሞ ቲክቶክ ላይ በጊፍት ውጪ ሌላ ነገር የለው። ዩቱብ ላይ ግን ልክ እዚህ ላይ የሚያዩትን ዩቱብ ከፍተው ቢያዩ በማየት ብቻ ከኪሳቸው 5 ሳንቲም ሳያወጣ ጉግል ይከፍለዋል። ከኪሳቸው አትገቡ። ምናልባት አንድ ላይክ ብታደርጉ አንድ ላይክ እና ሂጅበት መልስ አትስጭ። እንዲያውም ጎበዝ የሚያደርግሽ ቤታዮ ሌላ ሰው ሆና ተለውጣ ዩቱባን ሰርታ ማሳየት ብቻ ነው። ይሄ ነው መልስ ማለት፣ ይሄ ነው ሰርቶ በማሳየት ሆኖ በማሳየት ነው። ለእሷ ሁሉ ነገር እውነትሽ ነው፣ ብርቅ ነው። በጎመን ቅጠልና በምን በልቶ ያደገ ልጅ ሁሉ ብርቅ ይሆነዋል። ትክክል ነሽ የተናገርሽ ባለጌ። እኔ ብዙም አትመቸኝም ሲጀመርም፣ እኔም ባህሪዋን ስለማቅም ማለት ነው። እኔ ያውቃታለሁ። እንቁርቴና ሊያሾ አትምርሽም። ለዩቱብ ይሁን እንጂ በዩቱቧ ቶፒክ አሁን ምን እንደምታረግ ታውቃላችሁ? እሷ ምን ልታረግ እንደምትችል ከዚህ በኋላ ምን እንደምታረግ ታውቃላችሁ? ትታረቅሻለች። በጣም ከተበርሻ ትታረቅሻለች። ካልሆነ ትቀጠቅጥሻለች። እኔ እኮ ባለጌ ሁሉ ባለጌ አላሳደቀኝ እያለች ትቀጠቅጥሻለች። ቤታና ኪዱን አስታርቂያቸው። እኔ ደስ ይለኛል ቢታረቁ ሁለቱም። እኔ እንጃ ቤታየውን አላውቅም። ኪዱ ግን ክብር አላት ለቤታ፣ ትወዳታለች። ግን አይዶ ነው ኖ እኔ ምንም አያስፈልገኝ። እሱን እዛው እናንተ። እኔ ለእውነት ነው የምኖረው። እኔ ስለማቅ እኔ በፖለቲካዊ በሆነ ነገር በራሳችን ጉዳይ ምናምን ነገር ቢሆን ችግር የለብኝም። ኦኬ ምን አገባኝ ቀጥቅጧ ስላለ። ግን በቅናት የሚመጣ ሰው በህይወት የምጠላው ነገር፣ በተለይ ነጭ ለከፈተው አፕ። እኔ አሁን የዲቦራን እንቁርቴን የምናገራት እኮ ምክንያት ስላለኝ ነው። ምን አገባሽ? እናትሽ አይደለም የሰጣት ለዲቦራ ገንዘቡን፣ አባትሽ አይደለም። ኦኬ ለምን ሰጣት? ሌላ ነገር ነው።
ስም ማጥፋት ሌላ ነገር ነው። ይሄ ጥሩ አይደለም። አብደላ ሊያገባና አስሮጣ ገባ ጥሩ አይደለም። ይሄ እኔ አንዳንድ ግርም ነው የሚለኝ የኔ ልጅ አይደለም ከኔ ኪስ ይወጣ አይደለም ከኔ ልጆች ይወጣ ከኔ አባት ይወጣ እኔን የሚጎዳ ነገር አይደለም። ምን አገባኝ? ለምን አይደለም ገንዘብ ለምን ነፍሱን አይሰጥም? ምክንያት አለ። እሱ ደስ ስላለው ነው የሰጣት። በቃ ደስ ስላለው ሰው ጊፍት ይሰጣል። ደስ ስላላለው ደግሞ አይሰጥም። ግን አንዳንድ ሰዎች አሉ ከመጠን ከአይምሯችሁ በላይ ዋይ እዚህ ጋር እኮ ስማርት ሆነሽ መገኘት እኮ ነው። ቤታዩ ትበልጣች። አሁን ወደ ዩቱብ ልትመጣ እኛ ሁሉ ጊዜ እንደዚህ ነው የማስበው። ምን ብሰራ ያዋጣኛል? ምን ብሰራ ተመልካች አገኛለሁ? እኔ አሁን ልስራ ስል ዩቱብ ምን ብሰራ አማክራለሁ። ዩቱብ ላይ ሄጄ አያለሁ። ምን ብሰራ ተመልካች አገኛለሁ? በምን ቶፒክ ላይ ባወራ አወራሪ እንዴት ቢሆን ነው ብዬ ነው የምለው እንጂ ሰርጀሪ ተሰርቷል አሉ። እኔ መጀመሪያ ጊዜ አውቄያለሁ። እግዚአብሔር ምስክሬ ነው አውቄያለሁ። በቃ እንዲያልኩ ይሆን ማለት አውቄያለሁ። ግን እኔ መልሼ ደግሞ ራሴን እንዲላለሁ ዝም ብለሽ ያለውን ነገር እስከተሻ አትዳክሪ። ስንት የሚያሳስብሽ ነገር አለ እንጂ አውቄያለሁ። እንደዚህ እንደምትመጣ ሊያሹ እንደምትመጣ በደንብ አውቄያለሁ። በደንብ አውቄያለሁ። የሰው ልጅ እኔ ካምፓኒ ውስጥ አንድ ካምፓኒ ውስጥ እንኳን አልተቀጠራችሁ አንድ አለቃ አይደለም የሚከፍላችሁ ወይ የሚሰጣችሁ ሹመት የለም። ሰው እንዴት በዚህ እድሜው ለነገሮች ቆርቆና ቻርጀታለች። እቺ ቆሮጊት እኮ ናት። ሊያሾ እኮ 16 ዓመት እኮ ቱርክ፣ የመን፣ ቱርክ ኡማን የት ነው ደግሞ የኖረችው ማለት ነው። በእድሜ እኮ ቋቅቀቅ ያለች እኮ ነው። እናንተ እሷን እኮ የምታያት እንዴት እንደሆነ ታውቃላችሁ? እንዴት እንደሆነ ታውቃላችሁ? እሷን የምታያት በቃ ትላንትና መታ ምናምን በቃ ለልጇ ሳስታ ምናምን አይደለም። በመጨረሻ ሰዓት ነው በቃ ያላት እጣ በሙሉ አልቆ እኮ ነው ይቺ ልጅን የወለደችው። ገባችሁ? ይቺ ልጅን ስለወለደቻት ደግማ መውለድ ስለማትችል ሳስታ ነው የምትኖረው። በቃ እግዚአብሔር በመጨረሻው ሰዓት ልጅም ሰጠኝ፣ በመጨረሻው ሰዓትም ሀብት ሰጠኝ ነው የምትለው። ትክክል ነው። በቃ የመጨረሻው ላይ ተንገላታ ነው ይህንን ሁላ ያገኘችው። በመጨረሻ ማን ያሳደጋት? የአረብ ሀገር ስራ አይደለም የሸረሞጠችው ቱርክ ላይ የሸጠችው እኮ አይደለም። ቱርክ እኔ አንዳንድ የሆነ ነገር ሰርታ ያመጣች ይመስል ጉሯ እኮ በቃ የሆነ በቃ ተምራ ዩኒቨርሲቲ ገብታ ለፍታ ነግዳ ምናምን ናይ ዩቱብ ነው ያነሳት። ልክ እኛ ዩቱብ ስናቆም 2028 ላይ በቃ ጣጣው ምናምን ሲበዛ ምናምን ነገር ሲበዛ ተነስታ የት ሄደች? ቱርክ ሄደች። ዩቱብ እዛው ይከፍላታል። እቃ እየላከች ኢትዮጵያ ገብታ ከኦማን ነው ምናምን ተሰዳ ገብታ አፈር ከድሜ ይበልታ የሆነ ምንድን ነው ወደ መገናኛ ነው ምናምን አካባቢ ትዝ ይላችኋል። ያ መገናኛ አካባቢ የሆነች ሱቅ የምትመስል ነገር ምናምን በቃ እኔ ኢትዮጵያ ሰለቸኝ መረረኝ ብላ ቱርክ ስትገባ ይችን ነው የምታክለው። አይታችኋት እንደሆነ እንዲሁም ዶክተር አብይ የምትሳደብበት ቦታ ላይ ይችን የምታክል በቃ ጠውልጋ ብላ በቃ እዛ ጋ እንዴ ትግራይ ትምጣ ምናምን ያለችበት ይችን ነው የምታክለው። በቃ የሆነ እራብ ያንገላቷት ማለት ነው። ልከኛ ከዩቱብ ተባረን ስንወጣ ተቆጣጠረችው። 2016 ነው ዩቱብ የጀመረችው ሀረግ ከምትባል ልጅ ጋር። እንደውም ሀረግ የምትባለው ልጅ እንዲሁም በጣም ትሄድ ነበረ። እናቴን ወዷለሁ ካልዳርሽኝ የምትለው ትዝ ይላችሁ እንደሆነ። ይቺ ግን ወዲህ ብትለው አልሆናል ወዲህ ብትለው ከዛ የት ትሄዳለች? እንደምንም ተጋገጣ ቱርክ ትገባለች። ሀረግን ታውቃታላችሁ? እንደውም በጣም ትልቅ ተመልካች የነበራት ምን አይነት ቡዳ እንደበላት አላውቅም። ቀልጣ የቀረች ልጅ። ኦኬ ከዛ በኋላ የት ትሄዳለች ይች ልጅ? ቱርክ። ወይዘሮ በቃ አያልፍልኝም እኔ ኢትዮጵያ ውስጥ አላልፋለኝ ብላ ቱርክ ተነስታ ትሄድና የጓደኛዋን ባል ትቀማለች። የጓደኛዋን ባል ታሪኳ እዚህ ጋር ነው የሚጀምረው። ቱርክ ሀገር መኖሪያ ምናምን ስታጣ የጓደኛዋን ባል ትቀማና ጓደኛዋን ባል ቤት ውስጥ ትኖራለች። ሊያሹ የጓደኛዋ ባል ቀምታት ማለት ነው። የቤት ክራይ ልጅ አለ እንዲያውም ታውቂዋለሽ ታይዋለሽ ምናምን ብለውኝ ነበረ እስታንቡል የሄድኩ ጊዜ ማለት ነው። ያ የጓደኛዋን ባል ቀምታ የጓደኛዋን ባል ውስጥ ቤት ውስጥ ትኖር ነበር።
ይሄ ደግሞ ሌላ ባሏ ደግሞ ኢትዮጵያ ይኖር ነበር። ኦኬ ዩቱብ እየሰራች እዛ በምታገኘው ገንዘብ ይሄ ካናዳ አንድ ጥሩ ልጅ አለ ዩቱበሮችን የሚረዳ ስትሰራ ደህና ብር አገኘች። እኛም ወጥተናል። እኔም ቢሆንም የዛኔ ብዙዎቻችን ተባረናል ከዩቱብ በሪፖርት ማለት ነው። እሷና አንዳንድ ልጆችን ትይዝና መስራት ትጀምራለች። በምስራ በዛ ደህና ሳቢ ስላላት እቃ ትልካለች ወደ ኢትዮጵያ፣ ብሩን ትቀበላለች፣ እቃ ትልካለች። እንዲህ እያለች ተነሳች። በቃ ሌላ ምንም የለወጠችው ነገር። አሁንም ቢሆን ዩቱብ ቢዘጋ ዩቱብ ላንቋ ቢዘጋ ቤታዮ ብትመጣና ብትሰበስብባት፣ ምክንያቱም ቶፒካቸው አንድ አይነት ነው። የቤታዮና የሊያ አሁን ተሴ አፕ እሱ ነው እንትን ያላት ያስተካከለላት። አሁን የቤታዮ ቶፒክ እና የሊያ ቶፒክ አንድ ነው። እኔን የፈራችኝም በዛ ነው። እኔ ግን የእሷ ቶፒክ እኔ ከእሷ ቶፒክ ጋር አንድ አይነት አይደለም። ከኔ ጋር መጣላት የማያስፈልጋት ምክንያቱም ቶፒካችሁ አንድ አይነት ሲሆንና ቶፒካችሁ ሲለያይ ሌላ ነገር ነው። እኔ ብዙ ጊዜ የማወራው ምክር ላይ አንዳንድ ነገር ላይ ቁጣው ላይ ምናምን ነው እንጂ አከሌ እንዲሆነው ከከሌ እንደሆነ አላው። እኔ መጥመድ አልነበረባትም። ኢማጂን ጭንቅላቷ ቢያስብ ኖሮ ማለት ነው። ምክንያቱም ቶፒካችን አንድ የስፖርት ጋዜጠኛ ሆና የስፖርት ጋዜጠኛ ልትጠምድ ትችላለህ። ዶክተር ሆና የዶክተር ቶፒክን ልትጣመድ ትችላለህ ዩቲዩብ ላይ። ምክንያቱም ተመሳሳይ እንትን ያላቸው ተመሳሳይ ቶፒክ ነው ያላቸው። አሁን እኛን ግን ጠመደችን። እኛም ወደ እሷ ሄድን፣ እሷን መምታት ጀመረን። እኩል ሆነ ገቢያችን። እኔና ልጁ ግን ስንጣላ ወጣ፣ ስንወጣ ተገላገለች። አላነሳችኝም። ከዛ በኋላ ስሜ አላነሳችኝም። አሁን ግን ቤታዮ ምን አይነት ቶፒክ ይዛ ልትመጣ ነው? የሚጣፍጥ ከእሷ የበለጠ እንዲያም ስታወራው አልንል ነው እንግዲህ ዩቱብ ላይ ምን ልትሆን ነው? አለቀረጣ ሊያሾ ተቀበረች ሊያሾ አያችሁ። ስለዚህ ስለምታውቀው ምክንያቱም ቤታዮ ከመጣች ስለ ሀቢባ ልታወራ ነው። ቤታዮ ከመጣች የቤታዮን ባህሪ ታውቃላችሁ። እኔ ስለነገርኳችሁ ብቻ አይደለ እንደው እኮ እንደ አከሌ ሰርተሻል ብላ ከኪዱ ጋርና ከዲቦራ ጋር የምታወራው ነገር ሊመጣ ነው። ይሄ ደግሞ የማን ቶፒክ ነው? የሊያ ቶፒክ ነው። ተመሳሳይ ነው። አበደቻ ሊያ እኔ እንዲያው ቀይ ታረገው ይሆን? አይ ቤታዮ ስለሆነች ያው አማራ ነኝ ስለሚሉ እንደዚህ በሷ እኔ ምን አልኩኝ? እኔ ምናልባት በፖለቲካው ስለጠመደችኝ ይሆናል። እኔ እንደዚህ ቤታዮ ላይ ማታረግም ባክሽ ነው የራስሽ ጉዳይ ዲጂ ምን አገባሽና ነው ምናምን ብዬ ራሴን አወጣው። አልጠበቅኳትም። እንደዚህ ሸር ትሰራባታለች ምናምን። ግን ሰርጀሪ ተሰራይ ስትል አገኘኋት። በቃ ይዛ ሰዓት አሁን አልኩ ቤታዮ ትሰማለች ይሄንን ነገር ካልተናገረቻ ተሰየው። ግን እኔ ስልጠብቅ እውነትም ቤታዮ ተናገረች። አሁን ወጣላት። በጣም ያሳዘነችኝ ደግሞ ልንገራችሁ። ቤታዮ ትላንትና ቤታዮ በጣም ትልቅ ሰው ሆና ነው ያናገረቻት። ሪኮርዱን አዳምጡ። እራሷ ናት መጥተሽ ገብተሽ ግልጽ አድርጊ ያለቻት አይደለ? ቤታዮ በጣም ራጋ ብላን ያናገረቻት። እግዚአብሔር ምስክሬ ነው። ሁላችሁም ፍረዱ። ሊያ ቤት ገብታ ቤታዮ ስታወራ የነበረው የተለየች ቤታዮ ሆና ነው። ታውቂያለሽ አይደለ ሊያ? እኔ እኮ ሌላ ሰው ቢለኝ እንኳን ችግር የለውም፣ ግን አንቺና እኔ እያለች ያችኛ ግን ልታስበላ ትፈልጋለች። እና እንዲያውም ቤታዮ እሳት ሆና እንድትናገር ያው የለፈረደባት ለፍላፊ እንድትባል እሳቱን ከተሰጥቶት ለኩሰው ይቺ ግን በገባችበት አድርጋ እሺ ካላልሽ እሺ ምናምን እያለች ከዛስ አይ እኔ እራት ልበላ ነው ከኤልሻዳይ ጋር ብቻዋን እኮ አትሞትም። ምንም ማለት ከቤታዮ ጋር ችግር ቢኖርም ኤልሻዳይንም ይዛት ልትሞት ነው። አብራ ልታሰደባት። ዛሬ ምን አለች? መናገር ስለፈለገች ነው። እኔ እኮ እንደ ሌሎቹ እንደ ነኪዱና እንደ ዲቦራ አይደለሁኝ። አንቺ የፈለግሽውን ነገር አንቺ የተጣላሽውን በሙሉ ተጣይ ማለትማ አትቺ አላረግም። አያችሁ፣ ይህ እንግዲህ ዶሮ የተወራውን እንግዲህ ዛሬ እሷ እንደ አዲስ ማርገ ማውራቷ ነው። ቤታዮ እንዲህ ትላለች። ታዲያ ለምን የዛሬ ወር አላልሻት? ለምን ከዛ በፊት አላልሻት? አሁን ለምን ልትመጣ ነው? ልትቀሚ ነዋ። ግን ምን ችግር አለው? አንቺም ቀደም ብለሽ ብልጠት ቢኖርሽ ነው ማቾርድ ብትሆኚ ይህንን ቶፒክ ቤታዮ ሳትሰማ እኔ ቀድሜ ላውጣው። አትቺማ
በቃ የሚታየሽ አንቺ ምንድን ነው? ወይኔ በቃ አርስቴ በሙሉ ተበላብኝ፣ ርስቴ በሙሉ ተወረሰብኝ። ዩቱብ ላይ ልትመጣ ነው ቤታዮ። ስለዚህ ቤታዮ ሰርጀሪ ያደረገች፣ ቤታዮ እንደዚህ ያደረገች። ከዛ ዘለሽ የት ሄድሽ? ይሄ ምስኪን አለ የሆኑ ልጆቹ ሲነኩበት የማይወድ በስስ ጎኑ ኤልሻዳይና ዮኒ እያወሩ ራስሽ ልከሽ ገባሽ ራስሽ። ምክንያቱም ያስፈልግሻል። ዮኒ ታርቀሽ መቀጥቀጥ አለብሽ። ማንን? ኤልሻዳይ ማንን? ቤታዮ። እኔ ደግሞ ጠጅ እየቀመቀምኩኝ በእኔ እኮ የለውም እኮ ጠጅ እየቀመቀምኩኝ ሞቅ ብሎኛል። እኔ ጠጅ በጣም ሞቅ ነው የሚያደርገኝ። ዮኒ መጣና ሰበናፕ ይለኛል። ሰበናፕ እንዲያለች ሲለኝ የሆነ ነገር ስትል ሰምቻታለሁ ብላኛለች አልኩኝና እኔም ደግሞ ቤታዮ ላይ ትክክል ግን አይደለም፣ ጥፋት ነው። ምክንያቱም ማለት አልነበረብኝም። ማለት አልነበረብኝ። ከተናገርኩ በኋላ እስኪ ለማንኛውም ቤቴ ከገባ በኋላ ለምንድን ነው እንደዚህ ተናገር? ምክንያቱም ተናግሬያት አላውቅም። ብዙ ነገር ስትናገረኝ ተናግሬያት አላውቅም ቤታዮ። ምክንያቱም እየጠበኩት ነው ይሄን ነገር ሳየው። ምን አለችኝ ቤታዮ? ያቺ ናት ዝሆኔ ስትቆረጥ በምን እንትን ነው የሰማሁት አልኩኝ። እኔ ራሴ እግዚአብሔርን ምንድን ነው የሰማሁት? የቤታዮን ድምፅ ነው እንደ መሰለብኝ። ምን ሆኜ ነው የሰማሁት? እንዲያውም የሰደበችኝ እችዬው ምን አጠለጠለኝ እኔ ቤታዮ ላይ ኖ ልክ አይደለም፣ ትክክል አይደለም። ሶሪ። ምክንያቱም እኔ ይቺና ይቺ ባዘጋጁልኝ ቀለበት ምገባ ሴት አይደለሁም። አንቺ ችግር ስላለብሽ ወይዘሮ ሊያ ድንቄ ችግር ስላለብሽ በቃ ተካፍለን እንብላ። እኔ ባለኝ ችሎታዬ ለምን ተንደላቀቅሽበት? ዩቱብ ላይ ብቻሽን ነሽ፣ ማንም የለም። ማሮቼ አይደል ምን እንደምትለው የሀገር ማሮቻችን ማለት የሀገሬ ልጆች እስቲ ኑና ቆይ ልብላ። እነዚህ ደግሞ እንደው አግኝታ በጣም ደስ ብላት ምግብ የምትበላ መስሎች አይደለም፣ ስኳር አለባት። የስኳር ችግር አለ። የስኳር ችግር ስላለ ነው የምትበላው እንደዚህ። 3 ነጠላ ጫማ ለብሰው የሚሄዱ ጓደኛ ማቾች ይመስል አፏ ላይ እንዴት ነጠላ ጫማ አድርጋችሁ ስትሄድ ቤት ውስጥ እንዳታንጣጥብኝ ምናምን አለ የምትባሉት። ልክ እንደዛ ማለት ነው። በሽታ ስላለብሽ ጓደኛሽ ብትሆንም ባትሆንም ዛሬ ቶፒክ አታረጊያትም ነበር፣ ግን አረግሻት። አየሽ? እሷ ግን ትላንትና መጣ በጣም እኔ ለመጀመሪያ ጊዜ ለህይወቴ ስለ ቤታዮ ስከታተል እንደ ትላንትና ፒስ ሆነ ያናገረች ሰው የለም። አንቺ ግን ሆን ብለሽ ወጥመድ ውስጥ ለማስገብ ምክንያቱም በምኗ ትናገሪያት? እኛም ዘራ ጨረሱ ምናምን ብለሽ ምናምን በብዙ ስም ሰተሽ እኔንም ዮኒንም ምናምን ተናግረሻል። እሷ ግን ብትናገሪያት አትችይም። ምክንያቱም ዘሩንም እጇ ላይ ያስገብተዋለች። ያ አንቺ ጎንደሬ ነኝ የምትይው ጎንደሬ የሆነች ልጅቷ ሙሉ ጎንደሬ ሆና ነገር አመጣችብሽ እስከና አክሰንቷ። ምን ብለሽ ሴትዮ ከዩቱብ ላይ ታበረሪያታለሽ? ተቆጣጥራለች። ወደ ዩቱብ ከመጣች ደግሞ ችግር ነው። በቃ እንጀራሽ ሊቋረጥ። አንቺ የምታስቢው አንድና አንድ ምንድን ነው? በቃ ዩቱብ ከ10,000 እና ከ15,000 ፎሎ በየቀኑ እየመጣ አስልበት የነበረው አሁን በቃ ቤታዮ ተቆጣጥራ ሀኝልል ነው በቃ ሊቀር ነው። እንደ ልብ ሆም ሊቀር ነው በቃ እንደ ልብ መዋጥ። ያ ስኳሩ በተነሳብሽ ቁጥር ሆም ሊቀር ነው። ስለዚህ ማንን ማባላት አለብሽ? ኤልሻዳይንና ቤታዮንና ኪዱንና የሆነ ነገር ሄለንን እንደዛ አድርገሽ አባልተሽ ያ የዩቱብ ገንዘብሽን በዛው ባለበት $5,000 እንደዚህ እንኳን አውርታ ስንት እንደምታገኝ ታውቃላችሁ? ዩቱብ ላይ እስከ $5,000 ታገኛለች። ሊያሹ $5,000 ታገኛለች። ስለዚያውም እንግዲህ ያስቡት ቢያንስ በወር እንግዲህ ስንት ሰው ቢከተላት ነው? ስንት አንድ ወፍ ቢኖራት ነው? 500,000 ግን ምቀኝነት አለባት። በጣም ምቀኝነት አለባት። አትፈልግ። ይሄ ጥሩ አይደለም። ዩቱብን የከፈትሽው አንቺ አይደለሽም። አባትሽ የከፈተው ዩቱብ አይደለም። የሚከፍለው ጉግል ነው። ሞር እንዲያውም ተበረታታችሁ ሁላችሁ። ያ
አንቺ ይሄን አድርጊ፣ አንቺ በዚህ ነገር ይሄን አድርጊ፣ አንቺ በዚህ ነገር ይሄን አድርጊ፣ አንቺ የራስሽን ቶፒክ ውሰጂ። ተቀጣጣችሁ ምናምን ነገር ተተቻችታችሁ። እኔም በወንዶቹ እንዴት እንደምቀና ታውቃላችሁ? በወንዶቹ ዩቲዩበሮች አንድ ቀን ሰምታችኋቸዋል እርስ በርስ ሲሰዳደቡ። የኛዎቹ ሴቶች ውስጥ ሄለንም አለች። አንቺ እንዲህ ብለሽ አንቺ ለምን አስፈልግ? እኛ ድሮ በፖለቲካ ነበር ድሮ እኛን ያቀጣቀጠን። አሁን የምንቀጣቀጥለት ፖለቲካ ካለ ተቀጣቀጡ። ግን አይደለም። አንቺ ሙሙሽ $5000 ነው ሊያሾ የምትወስደው በወር። ሄዱና ሰርች አሉ ያሳያል እኮ ትክክለኛውን ባያሳየን በዚህ ወሬ እንወስዳለች በዚህ ወሬ እንወስዳለች ብሎ እኮ ያሳያል ዩቲዩብ። እኔ በደንብ የምታገኘውን ስለማየው ነው። ግን ተነጋግራችሁ ሁላችሁም ተነጋግራችሁ አብራችሁ መስራት ይቻላል። በጣም መስራት ይቻላል። በጣም ብዙ የሚሰራ ነገር አለ። ያ ረቢ ጌታዬ በጣም ብዙ የሚሰራ ነገር አለ። በጣም ብዙ ይዋቸው የኔን ሳምሬን ይዋት አንድ ቀን ስለሰው ታወራለች። በሳምንት 2-3 ብትለቅ ነው በጣም ሰት ደስ ብሏት ነው የሚኖሩት። አንድ ቀን ቀነሰብን በዛብን ምናምን አይሉ በቃ ይህን ሰርተናል ይህን እናገኛለን በዚህ ነገር እነዚህ እናመጣለን። እውነቱን ልንገራቸው $5000 ነው የምታገኘው። $5000 እኮ ምንም ማለት አይደለም። ያደለው ሰው እኮ እስከ $10,000 ያገኛል። 15,000 $10,000 እኮ የሰራሁበት ጊዜ አለ። ሌሎች ዩቲዩበሮች እርግጠኛ ነኝ ይሄ ማነሱ የእናቷ ልጅ ምናምን ነገር እስከ $20,000 ማግኘት አለበት። ይሁ አለ ስንት ብር እንደሚያገኙ ያሳያቸዋል። አሁን ግን ቤታየው ባላት ሁኔታ ባላት ተቀባይነት ባላት እንትን እርግጠኛ ነኝ ከ10,000 ትሰራለች። ምክንያቱም እዚህ ላይ 3,000 አንደኛ የእሷ ደግሞ ደስ የሚለ ቤታየው ታሪክ ትሰራለች። እግዚአብሔር ምስክሬ ነው። 100% ሽሩኝ ነው የምነግራችሁ። ቤታየው ዩቱብ ላይ ታሪክ ትሰራለች። ምክንያቱም ተመልካቾች አሏት። ተመልካቾቿ ደግሞ እኮ ሰውም ያላቸው ምናምን እኮ አይደለም እንዲሆኝ ምናምን ስለ ራሷ እንኳን ስታወራለች። እኔ ቤታየውን በደንብ አይቻታለሁ። ታለንቷን በደንብ አይቼዋለሁ። ቤታየው ማንንም ሳታማ ያ ኧረ እናንተ እንደው የግንባሬ ካለች 2,000 ሰው እዚህ ጋር አለ። ታስቃለች። ቤታየው ታስቃለች። ስታወራ ያምርባታል። አለቀ። ስለዚህ ማን ተበላ? ማን? እቺ ደግሞ የፈረደበት አርቲስቷን መታ ብታማ ሁለቱም የራሳቸውን ያደል ያገኛል። እቺ ግን ትሄዳለች። እቺ ትሄዳለች። አሁን ቤታየውን ታያታላችሁ። 6 ወር ስጧት። እግዚአብሔር ምስክሬ ነው። በ6 ወር ተስላ ትገዛለች። ቤታየውን ካላረግሽ ደግሞ ነግሬሻለሁ፣ ትገዣለሽ። ተስላ ታረጊዋለሽ፣ ታልብታለሽ፣ ታረጊዋለች። ስለዚህ ፑሽ ሄጅበት ግልገሎች ይዘሽዲና እዛ ጉርስሪ አስቢለም ከምቀኛና ከሸረኛ ከሪፖርት ይጠብቅሽ። የእውነት እግዚአብሔር ምስክሬ ነው። ጎበዝ ነው የምትሆነው። ቴንኪ ሮዛዬ። ኬዱ ደግሞ ምን አለች? ስሪ ስላት ፊሊተር የለም አላለች። ቴንኪ ሰላሜ። አረ ኬዱ አረ ዩቱብ ስሪ አልኳት በቀደም ለታ። እኔን እንኳን እንዳልቅርጻት ለልደቷ እምቢ አላለችኝም እላታለሁ። ፊሊተር የሌለው እንዳት ከፊል እኔ ምን አገባኝ? እኔ ካለ ፊሊተር ዛሬ ይቻ እያረሰው እንደምትጠቀልች ሆድ ውስጥ ተቀነሳለች። በጣም የምታስቅ ልጅ እኮ ናት። ሆድ ውስጥ ተቀነሳለች። ሆዱ ተሰራ። አይንሽን እንዴት አድርገሽ ነው የምታሳድገው? አያችሁ ሆድ ያባውም ዛሬ እኮ ሊያኮ ሆዷ ውስጥ ያለውን እኮ ነው የነበራትን በሙሉ ዝርግፍ አድርጋ ሂጂና እዩ። ቤታየው ሄደሽ እዩ። እቺ ልጅ ዛሬ ጠላትሽ አይደለችም። ልክ ዩቱብ ያወጣሽ ለታሪ ጠመደች። አይታችሁታል ምን እንዳለች ዩቱብ ላይ? እኔ ያልወድም እንደው ማሰማት ማለት ያንሸዋኮኩና ሞር ያጣሏቸው ነው የሚመስለኝ። ሰምታችኋታል? የትናንትና የሰርጀሪ ብቻ እኮ ጸብ አይመስልም እኮ የሰርጀሪ እኮ ጸብ ብቻ አይመስልም። ከዚህ በፊት ባልም እንደቀማቻት አድርጋ እኮ ነው ያወራችሁ። እንትና ማናት ስሟ? ወይ ጉዳችን ዘንድሮ የሷስ ይለያል። ይኸውላችሁ ምን እንዳለች ቀይ እኔ አሁን ቀይ አንቺ ማሜ መታረቅ ፈልገሽ አስታርቂኝ ስትይኝ እኮ ማሜ ጋር ታረቂ ስላት ማሜ አልታረቅም ያለችው ልጇን ስለነካችባል።
ትረዲና እንዳልበደለ አክታት አድርጊ። በድለሽኛል ቤታ በድለሻታል። አሁን እኮ ይላችሁ ሰርጀሪውን እንቶ አሁን በሰርጀሪ የተጣሉት አይደለም። አሁን ቤታዩ የምንጠይቅሽ ነገር አዳምጪ። እዚህ በድለሽኛል ትልሻለች አለች ቤታዩ። ቆይ ትረዲና እንዳልበደለ አክታት አድርጊ። በድለሽኛል ቤታ በድለሽኛል። ጌታ በድለሽኛል። እኔ አውጪ ሊያበኒ ቴክስት አሳያት አላወጣም። እኔ እንደዚህ ደደብም አይደለሁ። አሁን ኤልሻዳይና ቤታዮ በሆነ አጋጣሚ ሲጣሉ ሚስጥር ተወጣጥቷል። ኦኬ ምን አገናኘው ከሊያ ጋራ? ምን አገናኘው ከዚች ከደንቆሮ ደናቆርት ጋራ ምን ያገናኘዋል? እኔ ይህንን እባብነቷን አልወድላት አይደለሁም። ከድሮ ጀምሮ ትከታተልኛለሽ። እኔ አንቺ ነሽ እንጂ መተሽ ተከታተልሽ ቴክስት የምታደርጊልኝ እኔ አይደለሁም። አንቺ እያንዳንዱ ንቅንቅ እንዴ እሷ የጠላችሁን ሰዎች እኔ እንድጠላላት ፈልጋለች። እኔ ኪሎ አይደለሁም። አያችሁ፣ እሷ የጠላችሁን ሰዎች ምን አገናኝ? አሁን ኪዱ ምን አመጣት እዚህ ጋር? ምን አገናኘው? የመቼ መሰላችሁ? ቤታዮ ዩቱብ የለጠፈች ለታ ጀምሮ ስትከታተል የነበረው ነው። ግን ቤታዮ ግን እንደ እድል ይሁን አውቀሽ ይሁን ወይ ገብቶሽ እንደሆነ አላቅም፣ በጣም ስማርት ሆነሻል በዚች ልጅ ላይ ማለት ነው። እኔ ትላንትናው ንግግርሽን አይቼው እኔ በሆን አንቺ በስበስ የታባሽ ነው ሰርጀሪ ሳረግ እንደዛ ምትይ ነው የመሰለኝ እንደምትዩ እና ትላንትና ግን በጣም ፒስፉል ሆነሽ ነው ያናገርሻት። እሷ ግን ለአንቺን ቀለበቶች ለማስገባት እሱ ሪኮርድ አላችሁ። እኔ የአንቺ ቤስት ፍሬንድ አይደለሁም። አውቅሻለሁ እንጂ ቤስት ፍሬንድሽ አይደለሁም። እወድሻለሁ ጎንደሬ ስለሆንሽ አለቀ። ጓደኛ አይደለሽም። አየሽ፣ እኔ ለአንቺ ታዛዥ አይደለሁኝም። እኔ አሁን አንቺን እየተነተንኩልሽ አይደለም። ላልገባችሁ ለዚህ ሴትዮ ምቀኝነት ላልገባችሁ ቤታዩ ገብቶሻል፣ እርግጠኛ ነኝ ገብቶሻል። እዚህ ላይ ምን ትላለች? እኔ አንቺ ቤስት ፍሬንድ አይደለሁም ትላታለች። እዛ ጋር ደግሞ እኔ እንግዲህ ቤስት ፍሬንድ ነው የሚታዘዘው። እኔ ጠላሁት እንጤ እኔ የምትይው ቤስት ፍሬንድ። በፊት ደግሞ እዚህ ጋር ምን ብላለች? እሷ የጠላችሁን ሰዎች እኔ እንድጠላላት ፈልጋለች። አየሽ፣ ኪዱና እንግዲህ ቤታዩ ጓደኛ ናቸው። ስለዚህ ቤታዩ እኔ የተጣላሁትን ትጣይ ኖርማል ይባላል። ወይም ጓደኛ ከሆነች ለምንድን ነው እኔ የተጣላሁትን የማትጣዩ? ደግሞ እኮ ተናግራለች። ፍለግታ የደበቀችው ነገር እኮ የለም። ቤታዩ ጓደኛዬን አትንኪብኝ ብላኛለች። እኔ እናቷን ፊት ለፊት ነው የምትናገረው። ቤታዩ አንጣላም ብላናለች፣ ግን ተጣሉ እንጂ። ስለዚህ ጓደኛሽን ተጣይ፣ እኔ የተጣላሁትን አታናግሪ ትያታለች። አሁን እዚህ ጋር ጓደኛሽ አይደለሁም ትላለች። እዚህ ጋር ደግሞ አዳምጧት። እኔ የአንቺ ቤስት ፍሬንድ አይደለሁም። አውቅሻለሁ እንጂ ቤስት ፍሬንድሽ አይደለሁም። ችግሩ ይሄ ነው። ስለዚህ ሊያየ የአንቺ ችግር እዚህ ጋር ቤስት ፍሬንድ ነሽ፣ እዚህ ጋር ደግሞ ቤስት ፍሬንድ አይደለሽም። ግራ አታጋቢና አንዱን ለይ። እወድሻለሁ ጎንደሬ ስለሆንሽ እወድሻለሁ ጎንደሬ ስለሆንሽ። ታዲያ ኤልሻዳይ እኮ ጎጃሜ ናት። ምንድን ነው የሚሻለው እዚህ ጋር? ጓደኛ አይደለሽም። እንተዋወቃለን በአይጂ ፎሎ። ጓደኞች ቻፒ፣ መቅደስ፣ ሲሆን አይጂ ላይ ያሉት እነሱ ናቸው። መታወቅና ጓደኝነት ይለያያል። የእኔ ጓደኞች በኦንላይን ማውቃቸው ቻፒንም በአካል አግኝቻታለሁ፣ ዜንም በአካል አግኝቻታለሁ፣ መቅደስንም በአካል አግኝቻታለሁ። ስለኔ መጥፎ ወጥተው ሚዲያ ላይ ሲያወሩ ሰምተሽ ታውቂያለሽ? አታውቂም። ያ ብለው እንደው 100% የምነግርሽ ስለኔ መልካምነት ነው የሚነግሩሽ፣ ጥሩነት ነው የሚነግሩሽ። የሶሻል ሚዲያ ጓደኞቼ እቤት የጋበዝኳቸው ያመጧቸው ጓደኞቼ እንኳን ማለት ነው ከኔ ጋር የበሉት እንኳን በሶሻል ሚዲያ ማውቃቸው ተከባብረን አንዘላለፍም። ብንጣላ እንኳን አብረን በልተናል ጠጥተናል ብዬ እንደዚህ ተሰላልፈን አንሰጣጣም። ያወራነውን የተጻጻፍነውን ቻት እያወጣሁ ስቶሪ ያደረግኩኝ እንደዚህ ምናምን የምን ይችነው ማንን ለመንካት ነው? ዞራ ኤልሻዳይ ነው የምትከተው። ዞራ ኪዱና እራሷን ችላ ትጣላ ምቺ ሴትዮ እኮ ብሏል እኮ ዮኒ ማኛ። ስትጣይ ከኔ ስትጣይ ሞጣው ጋር ትሄጃለሽ፣ ከኔ ስትጣይ ዮዳብ ጋር፣ ከኔ ጋር ስትጣይ ሊያሾ ማናት ሊያፊሽኳ ጋር ትሄጃለሽ። ለምን ራስሽን ችለሽ አትጣይም? አያችሁ ደሳይ ሙድ የምትካካይጁ አንቺ ነሽ። ኢንቦክስ የተጻጻፍሽው በፍቅር የሰው ልጅ እኮ በፍቅር ጊዜ እኮ ፍቅር ነው የሚያወራው። ምን አገባሽ? ራሱ እኮ ሴትዮዋ እኮ የተለጠፈባት ሴትዮ ትናገር። ያንቺ አልተለጠፈም። አሁን ይብላችሁ ሂጂ። እኔ አሁን ጋዝ እየሰጠሁሽ ነው። ሂጂባት ዩቱብ ላይ ሊያማ ይችላል። አላማውም ከአንቺ ጋር እንግዲህ ሰው አላማውም በኮንፊደንስ ነው የምነግርሽ። ተነጋግራችኋል እንዴ? ከዛ በፊት አሁን እኔ የሚሰማኝ ሊያጋ ችግር አለ። ቀደም ብሎ ቤታዩ
ቀደም ያለ ችግር አለ ውስጡ ያዘችው። አንቺ ጋር ደግሞ የሰርጀሪ ችግር ነው ያለው አይደለም? አየሽ፣ እሷ ግን ዩቱቡ ከወጣበት ቀን ጀምሮ አርጋ ይዘሻለች። ያንን መጠሽ አንተሽ እኔ እንደዚህ ብለው እንደምትይ ሰው ነሽ። ትናንትና የተደናነቅሽውን ጓደኞችሽን አሳልፈሽ የሰጠሽ ሰው ነሽ። ከሁሉም ቤስት ፍሬንዶች ጋር ስትናከሽ አይቻለሁ። ሊያሾው ከጓደኞችሽ ጋር ተናክሰሻለሽ በይ። የዚህን ያህል ካስረዳንሽ በቂሽ ነው። ሂጂበት፣ ዩቱብ ላይ ሂጂ፣ ሰብስቢ፣ 5000 ሰው አሰልፊ። ወደፊት ጃቀኝ ያር ስትፈልጊ ፋኖ ስትፈልጊ ቀሮ ሆነሽ ወደፊት ሄደሽ ባንኩ ላይ ብቻ ጠንከር በይበትና እሷስ መኪና የያዘችው በማን ነው? በዩቱብ ብር። አንቺ ደግሞ በደንብ አሳያት። ወደ ዶላር ሲመነዘር በጣም ብዙ ልክ እንትን የሆነ ዲግሪ ይዛ ከመርቃ እኮ በኢትዮጵያ ዩኒቨርሲቲ ተመርቃ በቃ ሰርቼ ስትልኩ ምን ሰርተሽ ነው ዩቱብ ላይ መጣሽ? ለፈለፍሽ፣ ህይወትሽ ተለወጠ፣ አለቀ። እሙሙሽን ሽጠሽ አልተለወጥሽ። አረብ ሀገር ከዛዛ ስትዳክሪ እንደዛማ ከሆነ አረብ ሀገር የሄዱት እህቶቻችን በሙሉ እኮ ዛሬ ባለፈላችሁ በአረብ ሀገር መስራት ቢሆን አይደለም እንዴ ልጆች? እንደ እውነት እንደዚህ አይነት ሀብት የሚያስገኝ ከሆነማ እህቶቻችን ለምን ይከራተታሉ? በዩቱብ እንትንታሌ ችግር የለው። እኔ ችግር የለውም። ቦዲ እኔ እግዚአብሔር ምስክሬ ነው የምላችሁ። ምቀኛ ሰው አልወድም። በቃ ምቀኛ አልወድም። በእኛም ተመቀኝታ በሌላም ተመቅኝታ ደግሞ ዛሬ በጓደኛ ሆይ እችል እኮ ያንግ እኮ ናት። እኔ ለወጣቶች ቅድሚያ እሰጣለሁ። ሄዱበት፣ ተሰብስባችሁ ግቡ። ዩቱብ የእናቱና የአባቱ አይደለም። ዩቱብ ለዓለም ህዝብ ነው የተከፈተው፣ ለእሷ ብቻ አይደለም። እናንተ እንዲህ ያደርጋታል። ግን ምን ሆና ነው ግን? አትወድም ዩቱብ የሆነ ቦስ የሆነ አለቃነት ቢሰጣት ብቻዋን ብትንከባለልበት ነው ደስ የሚላት። ብቻዋን ደደብ ስለሆነች እንጂ ብዙ መሰራት ይችላል ዩቱብ ላይ። በሚሊዮን የሚቆጠር ሰው እንዳላቸው ታውቃላችሁ? የዩቱብ እንትኖች የዩቱብ ክሬቶች ሚሊዮን አይደለም። ስንት ዩቱበር አለ በዩቱብ ላይ? በሚሊዮን የሚቆጠሩ ሰዎች አሉ። ልክ እሷ የሆነ ዶክተር ሆና ይሁን ፋርማሲስት ሆና ይሁን አይቲ ተመርቃ ይሁን አናቅም፣ ብቻ የሆነ ነገር ሰርታ የሁላ ሀብት ያጠራቀመች ይመስላታል። አሁን ለእሷ የትልቅ ሀብት ነው። የሚገርማችሁ ሁል ጊዜ ምኞቷ በሙሉ አሜሪካን መውጣት ነው። ያልሞከረችው ነገር የለም ያልሞከረችው። ምክንያቱም እንደ ልቧ መሆን አልቻለችም እዛ ሀገር ውስጥ። ምክንያቱም አፏን ስለምትከፍት ነው። እንደዛም ሆነ እግዚአብሔር ይስጣቸው እስከዛሬ። እንዲያውም እንደው እግዚአብሔርና ወይ የልጁ አምላክ ስለሚጠብቃት ነው እንጂ እንዲህ ሊያደርጉ ማንም እንደሚያደርግ ትዝም የሚልሽ የለም። ትዝም የሚልሽ ምቀኝነትሽን ብቻ አቁሚ። ምቀኝነትሽን አቁሚ። ራስሽን ስራ ስሪ። ዩቱቡ ለማንም ክፍት አድርጊ። ገና ለገና አንቺ ዛሬ እንግዲህ ምንም ቢሆን አብራችሁ እዚህ ዩቱብ ላይ ስታወሩ ስትጫወቱ ነበር አይደለ? አንቺ በዚህ መልኩ እዚህ ጋር እንዲከተምልሽ ወይ አንቺ ችግር አለብሽ። አይ ባለጌንሽ ሊያ በጣም ችግር አለባት። በጣም ቀናተኛ ናት። በጣም ቀናተኛ ናት። እናንተ ደግሞ ምን ብዬ ነው? እኔ ቢታረቁ ደስ ይለኛል። እኔ አናግሬያታለሁ። እንትና ነው ኪዱ ነው። አይ አይደለም፣ እኔ አልወድም። እኔ ቅናት አልወድም። በቃ እኔ የፈለግሽውን በይኝ። የፈለግሽው የሰው ልጅን የሚያገናኘው አንድ ነገር አለ። ቅናት ግን ጥሩ አይደለም። ይሄ የአንቺ ንግድ አይደለም። ኢትዮጵያኖች ትልቁ ወደኋላ የሚያስቀረን የሚያደርገን ቅናታችን ነው። እኔ የሰራሁትን ስራ አይደለም እየሰራሽ ያለሽው። ገባሽ? ይሄ አንድ የሆነ ፕላትፎርም ነው። ነጭ የሰራው ፕላትፎርም ነው። ማንም ገብቶ የማብካት ማንም ገብቶ የመጋገር መብት አለ። ማንም ሰው ግን እዛ ቦታ ላይ እንዳትደርሽ የሚደረገውን ነገር ነው አልወድም። አይመቸኝም። ጥሩ አይደለም። ደግሞ ታለንቱ ያላቸው ሰዎች ያውቁት። አንቺ እኮ አይደለሽም ሰብስክራይብ ፎሎ የሚያደርገው ላይክ የሚያደርገው ነው ወሳኝ። የሚጥላትም ፎሎወሮቿ ናቸው፣ የሚያነሷትም ፎሎወሮቿ ናቸው። አንቺ አብረሽ ተፈጥረሽ እዛ ጋር አልመጣሽበትም። አንቺ የዛሬ 3 ዓመት አለ የገባሽው። ከ2016 ጀምራ እንግዲህ እዚህ ዩቱብ ላይ ነበረች። አልነሳ ብላ እኛ ገብተን አንስተ ነው። እኔ እንዲያውም 2016 ነው 15 ነው የከፈትኩት።
እንግዲህ እሷ ይዛን የገባች ናት። አልነሳ ብላ ብትለጥፍ ማንም ዞር ብሎ የሚያየት የለም። እንዴት ነው የተነሳችው? እኛ ወጣን፣ እሷ ገባች፣ አለቅ። የሆኑ ሰዎች ነበሩ አስገባት። እነ ካናዳ የሚኖሩ እና ማናቸው ማነው ስሙ? አንድ ልጅ ነበር፣ በጣም ጥሩ ልጅ ነበር፣ እንደዚህ ዩቱበሮችን የሚረዳ የሚያስተምር ምናምን። ቲኤስኤች ነው ማንም የሚባል ልጅ ነበር ካናዳ። እሷንም እኮ ሰው እኮ ነው እዚጋ ያደረሳት። ምንም እንደማታ ቲኤስቲ የሚባል ካናዳ የሚኖሩ ልጅ በጣም መልካም ልጅ ነበር። እሷን ሲሲን የረዳቸው ቲኤስ ነው ስሙ ተስፍሽ፣ እሱ ነው እዚህ ጋር የደረሳት መጀመሪያ። ከዛ በኋላ ፒተር ግን ዛሬ በቃ እዛ ጋር መድረስ ሰው የለበት። በቃ ገና ሊሰጠ ኢቨን ያችን ሄለን እንድትናገራት ትፈልጋለች። እንግዲህ ከሄለን ጋር እንዲሁም ተመሳሳይ ጊዜ መሰለኝ የጀመሩት። እሷን እንድትናገር ትፈልጋለች። ሌሎችንም ልትናገር። እሷ ብቻ አይደለችም፣ ሌላ ጠላት ገና ልንገርሽ፣ ሌላም ደግሞ አለች። ሌላ ገንዘብ ላይ ቤታ ገንዘብ ላይ አማራ የለም ኦሮሞ የለም። እኔን ኦሮሞች ነበሩ እዚህ ዩቱብ ለሚያሳድዱኝ። ኦኬ ወደ ንግዱ ስትመጪ፣ ወደ ገንዘቡ ስትመጪ እህትሽ ራሱ ትቀናብሻለች። እኔ አይ ዶንት ኖ ምን አይነት መለከፍ እንደሆነ ራሱ ቢያላቅ። ስለዚህ ሂጅበት፣ እየጠረግሻቸው ሂጂ ብዙም በሙሉ። ምክንያቱም እነሱ መጥረጋቸው አይቀርም። ፕላትፎርምሽን እየጠበቅሽ ግን ሳትሳሳችና እንዳይደረገብሽ ኮርኮም እያደረግሽ በጣም ሲበዛብሽ ደግሞ ቦክስ እያንገጫገጭሽ ሂጅበት። አለቅ። ይህንን ነው የምንለው። በተረፈ ያች እንቁርቲ ደግሞ አለች። እሷን ደግሞ እግዚአብሔር ይገላግላችሁ ከነዲቦራ። ግድ ነው የሰውን የምትበቀዩ ሰውን በበቀል አይደለም የምታስተካክዩ፣ በስድብ አይደለም የምታስተካክዩ። አንደኛ እኔ ልጅ ናት እዛ ጋር እንትን ይዛ አይደለም እያስፈራራችኝ ያለችው፣ ወይንም ደግሞ በመሰላት መልኩ እኔ ተችታኛለች። እኔም በሚመስለኝ መልኩ መልስ መልስላታለሁ። ግን ከኔ ጋር እንኳን ጸብ እንኳን ካላት እኔ እንኳን ብቃርናት ቤታየን ኦኬ፣ ከኔ ጋር ጸብ አላት፣ ቂም ይዤባት ነው። ከዚች ጋር በምን ተገናኝተ ነው? እስከ መቼ ነው እቺ ሁሉም ላይ እንደዚህ የምትቀናው? እኔ እሱ ነው የሚያናድደኝ። አትወድም ሊያሹ አትወድም። ዩቱብ ላይ የሚመጣባት ሰው ይሄ ጥሩ አይደለም። ከዛ ላይ በቃ ነገር ውስጥ ሳትነኳት ወደ ነገር እሳት ውስጥ ጎትታ የምታስገባው ነገር አይመቸኝም። አየዋትኝ ትላንትና ራሱ አየዋት ግን ቤታዮ ትላንትና አሸንፋት ነው የወጣችው። እሱ ብቻ አይደለም፣ ማታ ራሱ እንዴት ፈልጋው የዮኒን ስስ አሁን እንዴት ነው መታረቅ ያለብኝ? ዮኒ ማኛ ልጆቹን ይወዳል፣ ልጆቹን እንዲነኩበት አይፈልግም። ስለዚህ ዮኒ ማኛ ጋራ አንኳኩቼ መግባት አለብኝ። ቀጥታ አትገባም፣ አያስገባትም። እንዴት ነው አንኳኩታ የምገባበት? ሮማንን በመሳደብ ዮኒ ማኛ ልጆችን ሮማን ስለሰደበች፣ ሮማንን ስትሰድብለት ደግሞ ዮኒ ማኛ የአባት እንትን ስለሆነ ዋው ለእኔ አግዛ ሰደበች ይላል።